ቅዱስ ሲኖዶስ በሳውዲ ሞት ለተፈረደባቸው ኢትዮጵያውያን ምህረት ጠየቀ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው ሞታቸውን እየተጠባበቁ የሚገኙ ኢትዮጵያውያንን ሕይወትን ለመታደግ የኢትዮጵያና የሳውዲ አረቢያ መንግስታት ጥረታቸውን እንዲያጠናክሩ አስቸኳይ ጥሪ ያቀረቡ። ፓትርያርኩ ይህን ጥሪ ያቀረቡት በሳውዲ አረቢያ የሚገኙ ኢትዮጵያውያን የህግ ሂደት ጥሰት እየተፈጸመባቸው ነው የሚሉ ስጋቶች በጨመሩበትና የሞት ፍርዱ ሊፈጸም እንደሆነ የሚጠቁሙ ዘገባዎች በወጡበት ወቅት ነው። ቅዱስ ሲኖዶስም ከሚያዝያ 28 እስከ ግንቦት 6 ቀን 2018 ዓ.ም ድረስ ሲያካሂድ የቆየውን የርክበ ካህናት ምልአተ ጉባኤ ማጠናቀቁን ተከትሎ በወጣው መግለጫ በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎች ሰብአዊ መብት እንዲከበር፣ የርህራሄ ምህረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉ ጥሪ አቅርበዋል። ይህ ጥሪ የቀረበው በሳውዲ አረቢያና በደቡብ አፍሪካ የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ መሆናቸውን የሚጠቁሙ ዘገባዎች በወጡበትና ኢትዮጵያ ባለስልጣናት ምላሽ እንዲሰጡ የሚጠይቅ ግፊት እየጨመረ በመጣበት ወቅት ነው። ደቡብ አፍሪካ የሚኖሩ የኢትዮጵያ ማህበረሰብ አባላት በጆሃንስበርግ በቅርቡ በኢትዮጵያ ላይ የተፈጸመውን ግድያ ተከትሎ ተገቢው የደህንነትና የዲፕሎማሲ ምላሽ እየተሰጠ አይደለም ሲሉ መተቸታቸው ይታወሳል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ ከሚመለከታቸው ባለስልጣናት ጋር የተነጋገረ መሆኑንና ጠንካራ የጸጥታ እርምጃዎች እንዲወሰዱ መጠየቁን አስታውቋል። ቀደም ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው ሞታቸውን እየተጠባበቁ የሚገኙ ኢትዮጵያውያንን ሕይወት ለመታደግ የኢትዮጵያና የሳውዲ አረቢያ መንግስታት ጥረታቸውን እንዲያጠናክሩ አስቸኳይ ጥሪ አቅርበዋል። ፓትርያርኩ ይህንን ጥሪ ያቀረቡት በሳውዲ አረቢያ የሚገኙ ኢትዮጵያውያን የህግ ሂደት ጥሰት እየተፈጸመባቸው ነው የሚሉ ስጋቶች በጨመሩበትና የሞት ፍርዱም ሊፈጸም እንደሆነ የሚጠቁሙ ዘገባዎች በወጡበት ወቅት ነው። ቅዱስነታቸው ግንቦት 4 ቀን 2018 ዓ.ም ከአዲስ አበባ ባስተላለፉት አባታዊ መልእክት በሳውዲ አረቢያ እስር ቤቶች የሚገኙ ኢትዮጵያውያንን በሞት ጥላ ስር የሚገኙ ድምጽ አልባ ልጆች ሲሉ የገለጿቸው ሲሆን አፋጣኝ ዲፕሎማሲያዊና ሰብአዊ ጣልቃ ገብነትም እንዲደረግ ጠይቀዋል። ቅዱስ ሲኖዶስ ለ7 ቀናት ሲያካሄድ የቆየውን የርክበ ካህናት ምልአተ ጉባኤ ማጠናቀቁን ተከትሎ ትናንት ግንቦት 6 ቀን በወጣው መግለጫ ምልአተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነት ክብር በአጠቃላይ ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ ውሳኔዎችን ማስተላለፉን አስታውቋል። ሲኖዶሱ በመግለጫው በ7ኛው ሀገራዊ ምርጫ በሁሉም ወገን ለኢትዮጵያውያን ዘላቂ ሰላምንና መረጋጋትን የሚያስገኝ ነው እንዲፈጸም ቅዱስ ሲኖዶስ በአጽንኦት አሳስበዋል። ምርጫው ፍጹም ሰላማዊ ሆኖ በተረጋጋ መንገድ እንዲካሄድ ለሀገር ሰላምና ለሕዝብ አንድነት በሚጠቅም ሁኔታ እንዲጠናቀቅ ቅድስት ቤተክርስቲያን ትጸልያለች ብለዋል። ቅዱስነታቸው የኢትዮጵያ መንግስት በቀጥታ በመጥቀስ የሞት ፍርዱ እንዲቀለበስና ታሳሪዎቹ ወደ ሀገራቸው የሚመለሱበት መንገድ እንዲመቻች ከሳውዲ ባለስልጣናት ጋር ከፍተኛ ደረጃ ውይይት እንዲደረግ ጠይቀዋል። የዲፕሎማሲያዊ ግንኙነት ዓላማ የሰውን ሕይወት መጠበቅ በመሆኑ የኢትዮጵያ መንግስት በታላቅ አደራ ስሜት አሁን ለሚደረጉ ጥረቶች ልዩ ትኩረት እንዲሰጥ እናሳስባለን ብለዋል። አክለውም ያለ አግባብ የተፈረደባቸው ልጆቻችን የሞት ፍርድ ተቀልብሶ ወደ ሀገራቸው የሚመለሱበት መንገድ እንዲመቻች ከሳውዲ ባለስልጣናት ጋር ከፍተኛ ደረጃ ያለው ውይይት እንዲደረግ እንጠይቃለን ሲሉ ጥሪያቸውን አስተላልፈዋል። ፓትርያርኩ በርካታ ታሳሪዎች በፍርድ ቤት ሂደት ወቅት በህግ አማካሪ ወይም አስተርጓሚ እንዳልነበራቸው በመጥቀስ የሰብአዊ መብት ተሟጋቾች የሚያነሱትን ስጋት አስተጋብተዋል። ቅዱስነታቸው በማያውቁት ቋንቋና ባልተረዱት የህግ ሂደት የሞት ፍርድ የተፈረደባቸውን የእነዚህ ወገኖች መከራ ዓለም አቀፍ የሰብአዊ መብት ተሟጋቾች እንዲመለከቱት፣ ይህም ኢፍትሐዊነት በመቃወም የንጹሐንን ህይወት እንዲታደጉ ጥሪ እናቀርባለን ብለዋል። ይህ ማስጠንቀቂያ የወጣው የኢትዮጵያ ባለስልጣናት ምላሽ እንዲሰጡ የሚደረገው ግፊት እየጨመረ በመጣበት ወቅት ነው። ባለፈው ሳምንት የትግራይ ወጣቶች ጉዳይ ቢሮ በሳውዲ አረቢያ የሚገኙ ኢትዮጵያውያን ታሳሪዎች ላይ የተላለፈው እና የጅምላ የሞት ፍርድ ሲል የገለጸውን ውሳኔ በተመለከተ ስጋቱን ገልጾ ነበር። የቢሮ ኃላፊ አቶ ሀይልሽ ሱባጋዲስ ለአዲስ ስታንዳርድ በሰጡት ቃል በሳውዲ አረቢያ አሲር ክልል በሚገኘው ሀሚስ ሙሻይት እስር ቤት ከ200 በላይ ኢትዮጵያውያን ወጣቶች ታስረው እንደሚገኙና ቢያንስ 64 የሚሆኑት ደግሞ የሞት ፍርድን ሊፈጸምባቸው የሚችልበት አደጋ ተደቅኖባቸዋል ብለዋል። አቶ ሀይልሽ ሱባጋዲስ ለጉዳዩ ትኩረት እንዲሰጥ ሲያሳስቡ ከውጭ ጉዳይ ሚኒስቴር የምንጠብቀው በመቶዎች የሚቆጠሩ ዜጎቻችንን በተመለከተ እየተሰማ ያለውን የጅምላ ግድያ ዜና ላይ የያዘውን ዝምታ እንዲሰብር ነው። ይህ ዝምታ ለሀገር ውርደት ነው ብለዋል። የሂውማን ራይትስ ሰዎችና የትግራይ ክልል ባለስልጣናት እንደሚያመለክቱት ከሆነ ለሞት ፍርድ ከተጋለጡት መካከል አብዛኞቹ በክልሉ ለ2 ዓመታት የዘለቀውን አውዳሚ ጦርነትና ኢኮኖሚያዊ ችግር በመሸሽ በየመን በኩል አደገኛ ጉዞ በማድረግ ወደ ሳውዲ አረቢያ ስራ ፍለጋ የገቡ ስደተኞች ናቸው። የመብት ተሟጋች ድርጅቱ በሪፖርቱ እንደጠቀሰው ከሆነ አንዳንድ ታሳሪዎች በኢትዮጵያ በስፋት ጥቅም ላይ የሚለውን ነገር ግን በሳውዲ አረቢያ የተከለከለውን ጫት በመያዛቸው የተፈረደባቸው ናቸው። እነዚህ ዜጎች ድርጊቱ በሀገሪቱ ወንጀል መሆኑን ሳያውቁ ወይም ተገደው ጫቱን እንዲያጓጉዙ የተደረጉ መሆናቸውን ተመልክቷል። ድርጅቱ አክሎ ታሳሪዎቹ የህግ ተሟጋች ሆነ አስተርጓሚ በሌለበት እጅግ አጭር በሆነ የቡድን ችሎቶች ለፍርድ እንደሚቀርቡ ገልጾ
አንዳንዶቹም ድብደባ እንደተፈጸመባቸውና ሳይረዱት የእምነት ቃል እንዲፈርሙ መገደዳቸውን ተናግረዋል። በአንድ ወቅትም አንድ ዳኛ ለተከሳሾቹ ለሌሎች ምሳሌ ትሆናላችሁ ማለታቸው ተዘግቧል። እንደ ሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስቴር መግለጫ ከሆነ ሚያዝያ 13 ቀን 2018 ዓ.ም ኤፕሪል 21 3 ኢትዮጵያውያን በሐሺሽ ዝውውር ተሳትፈዋል በሚል መገደላቸው መረጋገጡን ተከትሎ በእስር ላይ በሚገኙ ዜጎች ዘንድ ያለው ስጋትና ጭንቀት በእጅጉ አይሏል። ሂውማን ራይትስ ዎች ያነጋገራቸው አንድ ታሳሪ ባለፈው ሳምንት 3 ጓደኞቻችን ተገድለዋል እና በዛሬ ወይ ከነገ በስቲያ ደግሞ ሊገሉኝ ይችላሉ፣ እባካችሁ እርዱን ሲል ያለበትን አስከፊ ሁኔታ ገልጿል። የሳውዲ ባለስልጣናት ምህረት እንዲያደርጉ የጠየቁት ብፁዕ ወቅዱስ አቡነ ማትያስ እግዚአብሔር ለሰው ልጆች የሰጠው ትልቁ ስጦታ ህይወት ነው፣ አትግደል የሚለው ህግ በሁሉም ምድርና ቋንቋ ይሰራል ብለዋል። ቅዱስነታቸው አክለውም ፍርድ ያለ ምህረት ከሆነ አምላካዊ ቁጣን ይጋብዛልና የሳውዲ ባለስልጣናት የሁለቱን ሀገራት የቆየ ታሪክና ወዳጅነት አስበው በሞት ፍርድ ጥላ ስር ላሉት ወገኖች ምህረትን እንዲያደርጉ ቅጣቱንም ወደ እስራት እንዲቀይሩ በአባታዊ ርህራሄ እንጠይቃለን ሲሉ ተማጽነዋል። ይህ አሳሳቢ ሁኔታ የተከሰተው በሳውዲ አረቢያ የሚፈጸመው የሞት ቅጣት አፈጻጸም በከፍተኛ ሁኔታ በጨመረበት ወቅት ነው። የመብት ተሟጋች ድርጅቶች እንደሚያመለክቱት ከሆነ ሀገሪቱ እንደ አውሮፓውያን አቆጣጠር በ2024 345 ሰዎችን በ2025 ደግሞ 356 ሰዎች ላይ ግድያ የፈጸመች ሲሆን ባለፈው ዓመት ለተፈጸሙ ግድያዎች ዋነኛ ምክንያት የእጽ ዝውውር ወንጀሎች ናቸው። የተባበሩት መንግስታት ድርጅት የዘፈቀደ ስርዓትን የሚከታተለው የስራ ቡድን መሰል ተግባራት ከዓለም አቀፍ የሰብአዊ መብቶች ህግ ጋር የማይጣጣሙ መሆናቸውን ከዚህ ቀደም በተደጋጋሚ ያጉዛል። ብፁዕ ወቅዱስ አቡነ ማትያስ የክርስትናችን መግለጫ አንዱ የሌላውን ህመም መጋራት ነው በማለት የኢትዮጵያን ኦርቶዶክስ ተዋሕዶ አማንያን እና መላው ኢትዮጵያ ህዝብ ለችግሩ መፍትሄ እንዲገኝ በጋራ እንዲጸልዩና እንዲሰሩ ጥሪ አቅርበዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።